ሰላም ቤተሰብ እንዴት ናችሁ? ደህና ናችሁ ወይ? እኔ በጣም ደህና ነኝ፣ እግዚአብሔር ይመስገን። ባላችሁበት ሰላማችሁ ብዝት ይበልኝ ቤተሰቦቼ ማለት ነው። በነገራችን ላይ ብሩኬ ማለት ነው ለሀይሚ እወስድሻለሁ ቤተሰቦችን የእናትሽን እግር እስምና አሁን አዲስ የመጣ ሙዚቃ ቲክታክ ላይ ቀውጥ እየሆነው በነገራችን ላይ የእናትሽን ጉልበት ስሜ እኔ አግቼ ወስድሻለሁ። ትናንትና ደግሞ በሙቤ ቤት ቪዲዮ ለቀው ነበርና ደስ የሚል ቪዲዮ እንግዲህ አይታችሁታል ማለት ነው። እና እወስድሻለሁ ጠብቂኝ እያላት ነው። ቤተሰቦቼ ጠብቂኝ። እናንተ እንዴት ነው? ቆይ ግን እኛ በጉጉት እየጠበቅን እነሱ ደግሞ ፕራንክ ሲደራረጉ እንዴ እኔ እናንተ ብዙ አላማ አለን፣ አላማችን ካሳካን በኋላ ነው እያልክ አይደል እንዴ ብለው ያበላሹብናል። እውነት ለመናገር በበቀደም ሀይሚን ብሩኬ ፕራንክ አድርጓት ነበርና አረ ይበቃል እንዴ ሰራችሁ። መኪናም አለ፣ ቤት አለ። ከዚህ በላይ ምን ያስፈልጋል? ቤተሰብ ዋናው ቤት ነው። ከዛ አልፎ ደግሞ መንሸራሸሪያ የምትፈልጉበት ቦታ መኪና ካላችሁ ሌላ ምን ትፈልጋላችሁ? ስለዚህ ሁሉ ነገር ፉል ነው። ሰው እኮ እቆያለሁ የሚለው ያሰበውን እስከሚያሳካ ድረስ ነው። ስለዚህ አንድ ሰው መኖሪያ መጠለያ ቤት ካለው ወይም በቃ በቂ ነው ብዬ ነው የማስበው። ሲቀጥል እነሱ ደግሞ ከቤትም አልፎ መንቀሳቀሻ የቤት መኪና አላቸው። ስለዚህ ከዚህ በላይ የምትፈልጋላችሁ? እና ተጋቡልንና እንረፈው። በቃ ተመልካችን መረፍ ይበል። እስኪ አስሩ ሴት በመጣ ቁጥር በቃ ሀይሚና ብሩኬ የተለያዩ እያልን ከምንጨነቅ ሀይሚና ብሩኬ ተጋብተው ቢገላግሉ ነበር የሚሻለው ቤተሰቦቼ። ለማንኛውም ግን ስቶሪ ላይ ብሩኬ ያደረገውን ማየት ትችላላችሁ። ያበደ ፎቶ ነው ደግሞ በነገራችን ላይ ፎቶ ግን ወደ ታይ አካባቢ ትንሽ አልተመቸኝም እንጂ ወደ ላይ ማኛ ነበረ። ግን ብራዬ ወደ ታች ያለውን ምን የአራዳ ልጅ እንደሆንክ እናውቃለን። ግን ደግሞ ይሄ አላቅም ብቻ እንግዲህ አይታችሁ መፍረድ ትችላላችሁ። ሲቀጥል ግን ቅመሟ ግን እጁ አያምርም? ቤተሰቦቼ እጁ አያምርም? ቡራዬን ነው ያቀፈችው እንደዚያ። መቼም የሷ እጅ ከብሩኬ ውጭ ከብሩኬ ትከሻ ውጭ ወደ ውጫ። ለማንኛውም ያበደ ነው። እጆቿ እንዴት አባት እንደሚያምር ይሄ የሆነ ጥፍር ቀለም መትከል ምናምን አያስፈልገውም። ሀይሚዬ እኮ ጥፍር መቀጠል አያስፈልግሽም፣ አለንጋ የሆነ ጣት እኮ ነው ያለሽ ተብላለች ቤተሰብ። ለማንኛውም ግን በዚህ አጋጣሚ ጽጌ ሮያልን ዲዛይን አመስግኗት። ቅመሟ እንደዚህ ፏ በትን እያደረገችልን ነው በአበሻ ቀሚስ ማለት ነው። እወዳችኋለሁ። ምሽት እንገናኝ ቤተሰቦች። መልካም ቆይታ